150 ካሬ በግማሹ 150 ካሬ ቦታ ገዛው። ከዛ ስም ላዞር ስል ትንሽዬ ቤት ካልሰራሽ ቦታው ስም አይዞርም አሉ። እሺ ኦሬዲ ጨርሻለሁ ብሩን ከፍዬ ምናምን ማለት ነው። ግን ሲሸጡልኝ አውቀው አንዴ በ15 ቀን ውስጥ ስም ማዞር ትችያለሽ ብለው ነው ሞላልተውኝ የገዛሁት ማለት ነው። ከዛ እዛ መዘጋጃ ስመላለስ የዛሬ ወር ይሉኛል፣ የዛሬ 2 ወር ይሉኛል። ከዛ እጄ ላይ ያለችው ሳንቲም ደግሞ ልታልቅ ነው። አይ በቃ አልኩና እዛው ስራ ጀመርኩ። ቁርስ ቤት ነገር ቡና ምናምን ሁሉንም አጠቃላይ ማለት ነው። የሚጠጣም አለው ምንም ሁሉንም አጠቃላይ ስራ ጀመርኩ። የዛሬ 3 አመት ነው ይሄ ነገር። ከዛ እዚህ እኔ የምሰራበት ፊት ለፊት ወርክሾፕ አለ። ጥቃቅንና አነስተኛ መንግስት ሰጥቷቸው ብረት ምጣድ ምናምን ይሰራሉ። ከዛ ቋሚ ተሰላፊ ከስተምር ናቸው እነሱ። ቡና ይላሉ፣ ሻይ ይላሉ። በቃ እንደገና ዋይፋይ አስገብቼ ነበር ከስተምር ለመሳብ ብዬ። ብታይ ጎበዝ ነኝ የምልስ የስራ ፍላጎት ስለነበረኝ ዋይፋይ አስገባሁ ከስተምር እንዲመጣልኝ ብዬ። ከዛ ያንን ዋይፋይም እያሉ ቁጭ ብለው ነው ተጎልተው የሚውሉት እነዚህ ልጆች ማለት ነው፣ የዚህ የልጅ አባትና ጓደኞቹ። ከዛ 2 ወር አልሰራሁም ከሱ ጋር። ያው ብቻዬን እንደሆንኩ አወቀ፣ ቀረበኝ። እኔ ደግሞ አገሬ ይሁን እንጂ የቤተሰቦች ሀገር ይሁን እንጂ እኔ አላደኩበት። ተወልጄ ወደ ደሴ ነው የሄድኩ። ከደሴ ደግሞ ወደ አዲስ አበባ እና ሰውንም ምንም አላቅም እዛ ላሊበላ ማለት ነው። ከዛ እሱ ጋር ጓደኝነት ጀመርን። ከዛ ትንሽ ቆይቶ ደግሞ ጦርነት ገባ። ከዛ የነበረው ስራ እንዳለ ወደቀ። ከዛ 2 ወር እንደሆነኝ እንትን ማለት ይሄ የሴቶች የወር አበባ ሲቀር ምንድነው ብዬ ሄድኩኝ በወር ከምናምን። ከዛ ልጅ ነፍሰ ጡር እንደሆንኩኝ አወቅኩ። ሆስፒታል ማለት እንደዚሁ እንትን ቼክ አድርጌ ከዛ ነገርኩት። እንዴ አለ እሪ አለ። የከተማ ሰው አይደለሽ እንዴ? እንዴት ጓደኛ ምልህ ጓደኛ እዛ ጋር ቤተሰብ ነው መመስረት የፈለኩት እኔ። ሳንቲም አለኝ፣ ስራ አለኝ። ሳንቲም ስልክ ያቺ ቦታ ማለት ነው ኪሴ ውስጥ አልነበረም። ስራ አለኝ፣ ሌላ ምንም ነገር አልፈለኩም። ልጅም መውለድ ፈልጋለሁ በዛ ሰዓት፣ ግን አባቴ የሌለው ልጅ አልነበረም መውለድ የፈለኩት። ከዛ አይ እኔ እንደዚህ አልፈልግም፣ ከፈለግሽ እንትን በይው ምናምን ሲለኝ፣ ግን ገና የ2 ወር እያለ ነው ይሄ ልጅ ነፍሰ ጡር እያለሁ ከሱ ጋር የተለያየ ነው ማለት ነው። ከዛ ጦርነቱም ገባ፣ ስራም ቆመ። ስራውን አላቆምኩትም፣ ግን እየሰራሁኝ እያለ ያው ንግግር ብዙም አልችልም። አይዞሽ ችግር። ከዛ ያው እዛው ላሊበላ ሆዴ እየገፋ ሲመጣ ብዙም ስራ አልነበረም፣ ግን ጭራሽ ሆዴ እየገፋ ሲመጣ ጭራሽ ከስተምር ጠፋ። ማለት ይሄ የንግድ ስራ ከባድ ነው፣ ብዙ ቻሌንጅ አለው። ጭራሽ ስራ ጠፋ። ቤት ኪራይ ብቻ ነው የምከፍለው፣ ወጪ ብቻ ነው የማወጣው፣ ገቢ ጠፋ። ከዛ አንዲት ልጅ ነበረች እየተማረች አብራኝ እየኖረች የምታግዘኝ ማለት ነው። ብቻዬን ነው የምኖረው በዛ ሰዓት። ከዛ ብቻዬን እንደሆንኩ ለሰው ስነግር ቆይ የሆነች ልጅ አለች አመጣልሻለሁ ምናምን አሉኝ። ከዛ ልጅቷ ቴክኒክና ሙያ ነው የምትማረው። ጠዋት ትማራለች፣ ከከሰዓት እኔ ጋር አብራ ትሆናለች። እና በዛ ሰዓት የቻልኩትን አግዛታለሁ፣ እግዚአብሔር ይስጣት። ከዛ ወደ 7 ወር ምናምን ሲሆን ደም ግፊት መጣብኝ። ማለት እጨናነቃለሁ ምናምን፣ እሱም ጋር ትክክል አይደለሁም፣ ስደውልለት ይዘጋብኛል። እኔ አንድ ሰው ይሄን ነገር ሰው ቢሰማ ውርድ ከራሴ እያለም ያስፈራራኛል ጭራሽም ማለት ነው። ከዛ በቃ እኔ እንደውም አላቅህም አታቀኝም፣ እኔ ልጄን አሳድጋለሁ ከፈጣሪ ጋር ብዬ ወሰንኩኝ።
ከዛ ይቺ ልጅም አብራይ ነበረች። እግዚአብሔር ስጣት ሆስፒታል ስተኛ ደሜም እየጨመረ ሲመጣ ሆስፒታል ቶሎ ቶሎ ነው ያሉኝ፣ በየቀኑ ክትትል ማለት ነው። ከዛ እየተከታተልኩ 8 ወር ከምናምን ሲሆን በቃ ወደ ቤት አትሄጂም ደምሽ አልስተካከል ስላለን በቃ ኦፕሬሽን እናደርግሻለን አሉኝ። እሺ አልኩኝ። ይቺ ልጅ እግዚአብሔር ስጣት ትምህርቷንም ተወች። ለሳምንት አብራኝ ቤት ሄዳ ሻይም ሙቅም እየሰራች ታመጣልኛለች። እግዚአብሔር ይመስገን ያው ኦፕሬሽን እግዚአብሔር ይመስገን በሰላም አለቀ። ወለድኩ። ይሄ ልጅ በዛ እድሜው መድኃኒት ይሰጡት ነበር፣ አራስ ሆኖ ማለት ነው። ማለት እኔ በደም ግፊት ስለሆነ የወለድኩት ምናልባት ምንድነው የሆነ ብቻ ችግር አለው ከእናት ወደ ልጅ የግፊቱ ችግር ማለት ነው እንዳይተላለፍ ብለው መድኃኒት በእጁ እንደዚህ መርፌ ይወጉት ነበር የ7 ቀን ማለት ነው። ከዛ እዛ ሆስፒታል ለ7 ቀን ተኛው። እግዚአብሔር ይመስገን በ20 ትላንትና ልጄ 2 አመቱ በ20 ወለድኩኝ። በ27 ቤት የገባው። ከዛ ያው እስከዛ ድረስ ይሄ ሰውዬ ድምጹን አጥፍቶ እኔ ካሁን በኋላ አንተ ጋር ምንም አይነት ነገር አልፈልግም፣ ግን ይሄንን ልጅ ባንተና በኔ ጥፋት ይሄ ልጅ አይጎዳ፣ ልጅህን ጠይቅ። እኔ አያገባኝም አለ። አያገባኝም፣ የራስሽ ጉዳይ፣ ይሄ የራስሽ ውሳኔ ነው። በእርግጥ አዎ ምልህ በሰዓቱ ያው አድርጊ ያለኝን ነገር ባደርግ ኖሮ ላይሆን ይችል ነበር። ግን ለምን ፈጣሪ የሰጠኝ ልጅ ነው። ሰው በስንት ነገር ያጋጥመው የለ ልጅ እኮ ያድጋል። እና ለምን እኔ እንደዚህ አላደርግም። እንደውም በቃ አላቀህም አታቀኝም የራስ ጉዳይ እንዲርቀኝ ማለት ነው። ማለት ፈራለሁ። እዛ ጋር ገጠርም ነው ሰው አጠገቤ የለም። አንድ ነገር አድርጎ ይሄድ ማንም አይጠይቀውም። አገሪቷም ሰላም አልነበራትም። እዛ እንደሄድኩኝ እኔ በ2 ወሬ ነው በ3 ወርም አልሞላኝም ጦርነት ሲገባ ማለት ነው። ከዛ ልጄ የተወለደ በ3 ወሩ ነው በ4 ወሩ እሳት ለብሶ እሳት ጎርሶ መጣ። ከዛ የሆነ ሰው ሊጠይቀኝ መጥቶ ቁጭ ብሏል ለቤት ማለት ነው። ከዛ በር ላይ እንዲህ ወደዛ ወደዛ ይላል። ከዛ የሆነች ልጅ አለች ቤት። ያቺ ልጅ አራትዬ የሆነ ሰውዬ ውጭ ላይ ይንጎራደዳል አለች። ከዛ ብቅ ስል ቆሟል። ምን ነው ምን ሆነህ ነው ስለው አይ ላናግርሽ ፈልጌ ነው አለኝ። እና ታዲያ ግባ አናግረኝ፣ ምንድነው ችግሩ? አይ ሰው አለ እና ሰው ቢኖር ምን ችግር አለው ግባ አልኩት። ከዛ ሊጠይቀኝ የመጣው ዘመድ ነበር። ይተዋወቃሉ፣ የሀገር ሰው ናቸው። እኔ ነኝ የማልታወቀው፣ እዛ እኔ ከተማ ነው ያደኩት። ከዛ ግባ ተባባሉ። ቁጭ አለ። ስሚ አንቺ አለኝ። እንደው ላፉ እንኳን እኔ እግዚአብሔርን አንዳንድ ወንዶች ምን አይነት ሞራል ጭንቅላት እንዳላቸው ዲቃላ መውለድ ብርቅ ነው እንዴ አለኝ። ቁጭ ሳይል ማለት ነው። እንዴት? በነገራችን ላይ ማንነቱን ደብቆ ነበር የቀረበኝ። ከአረብ ሀገር መታለች ሳንቲም አላት ምናምን ተብሎ ነው እዛ ጋር የቀረቡኝ እንጂ ለወደፊት ምናምን ፈልጎኝ አይደለም። ያንን እኔ አላጣራሁም። እኔም ዝም ብዬ ሳላጣራ ነው የገባሁበት። ጥፋቱም እኔ አለ፣ ግን ከመሃል ደግሞ ይሄ ልጅ አለ። ከዛ ለሚስቴ ተደውሎ ትላንትና ከአንድ እስከ መጨረሻው ተነገራት እና ምን አገባኝ እኔ ይሄንን አላደረኩም አልኩት። ኖ ካንቺ ውጪ ማንም አያደርግም አለ። እኔ በልጄ እምላለሁ አላደረኩም፣ አልደወልኩም ጭራሽ። ግን ሰው ማህበረሰቡ እዛ ጋር ወሬ ታውቃለህ፣ የሆነች ነገሩ ከወጣች ተጨማምራ ነው የምትበተነው። ያው የእናንተ የሆነ ወሬ ሰው አውርቶባችሁ ሊሆን ይችላል እንጂ እኔ አላልኩም እባክህን አልኩት። አይ አለ እኔ አለ ለሱ ለጠያቂ ማለት ነው። የሆነ ቀን በር ደርሼን የተመለስኩት ዱላ ይዤ ልደበድባት እኔን ማለት ነው። ዱላ ይዤ ልደበድባት ከበር ነው የተመለስኩት። ከሴት ጋር እንትን ማለቱ ከብዶኝ የዛን ቀንም ሁለተኛ የዛን ለትም ራሱ ሊደበድበኝ ነው አመጣጡ፣ ሰው ስላለበት ነው እንጂ። ከዛ እዩዋለ በዚች ሳምንት የዚህን ልጅ አባቱን እዛ ከሆስፒታሉ ነው የሰማው። ማለት እኔ
ጡቴን ቢስላለ ማሞቂያ ክፍል ሲገባ ስሙ ማን ነው አሉኝ። እስከ አባቱ ግጥም አድርጌ ነገርኳቸው፣ እስከ ራሱ ማለት ነው። ከዛ ወሬው የወጣው ከዛ ነው ከሆስፒታሉ። የወንድሙ ሚስት እዛ ትሰራለች እና ልጁ ደግሞ ኮፒ ነው እና ብቻ ቤተሰባቸው በቃ የሆነ የሚያስጠላ ነው። ወንድሙም እንደዚህ አድርጓል ምናምን ያ ወሬ ሳያልቅ ተሰምቶ ሳያልቅ ነው እሱ ደግሞ የደገመው ይሄንን ነገር ማለት ነው። እና ኧረ የባልሽ ወንድም ወለደ፣ ኧረ አያረገውም ምናምን ነገር አለች። እዛው ነርስ ናት፣ ህፃናት ክትትል ነው የምትሰራው። እና የአባቱን ስም በዚህ ሳምንት ውስጥ ማትቀይሪ ከሆነ እኔ የማደርገውን አውቃለሁ አለኝ። ምን ልታረግ ነው አልኩት። ከፈለክ ዲኤንኤን አስመርምርና ይሄ ልጅ አባቱን ስም አይደለም ቅጣት ካለ እቀጣለሁ። ይሄ ልጅ የራስህ ነው። ሲጀምር ለኔ እኮ አልካደኝም፣ ለሰው ነው እየካደ ያለው። ለኔ በስልክ በፊት ለምን አትረጋጊም አሁን ላይ በኋላ ከሆነ በኋላ እኮ ነው የራሱን ማንነቱን የነገረኝ። መጀመሪያ ላይ ግን ልክ ምንም ነገር አላውቅም ነበር። ከዛ እኔ አልኩት ዲኤንኤን አስመርምረህ ይቀየርልሃል። ዲኤንኤን ሳይመረመር ግን አይቀየርልህ። አልቀይርም። እንደውም አልኩት የዛ ሰዓት ልጄን አቅፌ ሴቶች ጉዳይ ቅርብ ነበረ፣ ልጄን ይዤ ሄድኩኝ። ከዛ እንደ የፈጣሪ ስራ ሆኖ ዋና የሴቶች ጉዳይ ኃላፊዋን አገኘኋት። ከዛ ምን ሆነሽ ነው ምናምን፣ እኔ ከአረብ ሀገር ቅርብ ጊዜ ነው የመጣሁት፣ እዚህ ሻይ ቡና እየሰራሁኝ ጓደኛ ሆነኝ። አሁን ልጅ መውለዴን ሲያቅ ካልገደልኩሽ፣ ልጁን ማመኑ ቀርቶ ጭራሽ ሊገለኝ እየተመላለሰ ነው ብዬ ስል እስኪ መጀመሪያ ስልክ ቁጥሩን አምጪ፣ መጀመሪያ ከክሱ በፊት እናናግረዋለን አለች። እሺ ብዬ ስልክ ቁጥሩን ሰጠኋት። ያው አገሪቷ ትንሽ ስለሆነች ይተዋወቃሉ ሁሉ። ከዛ ስልክ ቁጥሩን ሰጠኋት። አሁን ሂጂ እኛ አናግረናው ከዛ መልሱን ደውለን እንነግርሻለን አለችኝ። እሺ ብዬ ወደ ቤት ተመለስኩ። ከዛ በሁለተኛው ቀን ደውዬ እንዴት ነው ምን አለች? ኖ ደውዬ ሳይሆን ቀጥታ ሄጄ ነው እንዴት ነው ምን አለ ስል እኔ አሁን ሰላም አይደለሁም፣ ቤት ውስጥ በጣም ሰላም ተነስቻለሁ አለ። ስረጋጋ ይሄንን ልጅ ልረዳም የምችለው ስረጋጋ ነው። አሁን ላይ ምንም ነገር አላደርግም እና አፏን ትሰብስብ። አሁን እሱ ስሙ እንዳይጠፋ ነው የፈራው። ገባ? የዚህ ልጅ ጉዳት የዚህ ልጅ ያለ አባት ያለ ቤተሰብ መኖር አይደለም እያሳሰበው የነበረው ስለ ስሙ ስለ ክብሩ ነውና ስሙ አፏን ትሰብስብ። ለመጣ ሊሄደው የሱ ልጅ ነው፣ እዩት ፊቱ እዩት አይመስልም እሱን እያለች ነው ጭራሽ የምታሳየው አለ። ወሬ አመላላሹ ሁሉም ነገር ነው የሚነግሩት። ከኔ ሲመጡ እኔን ይመስላሉ፣ ከዛ ሲሄዱ እሱን ነው የሚመስሉት። ሰው ማለት ነው ማስማማት ቀርቶ ጭራሽ ክፍተት ማለያየት እልክ ውስጥ እንዲገባ ሰውየው ነው ያደረጉትና እሺ እኔ ዝም ብላለሁ አላወራም በቃ። ግን ይሄንን ልጅ ያለ አባት ያለ ቤተሰብ አይደግ እባክሽን አግዥኝ አልኳት። ሴትዮዋንም ችግር የለውም በቃ አንቺ ዝም በይ ምናምን አለችኝ። እሺ ብዬ ወደ ቤት ተመለስኩ። ከዛ ልጁ ወደ 9 ወሩ ምናምን አካባቢ ያን ያህል ማንም የሚረዳኝ የለም። ያቺን ያስቀመጥኳትን ሳንቲም ጭራሽ ስራዬን ትቼ እቃዬን ሸጥኩኝ። ፍሪጅ፣ ይሄ ፕላስቲክ ወንበር፣ ረከቦት ምናምን በውድ የገዛሁትን እቃ በርካሽ የሸጥኩት ማለት ነው። በውድ የተገዛ እቃ በርካሽ የሸጥኩት። ከዛ አነስ ያለ ቤት ተከራየው። ከዛ የሚያግዘኝ ጭራሽ ሰው የለም። ለልጅቷ የምሰጣት ሳንቲም ስለሌለ ልጅቷም ወደ የምትፈልገው የተሻለ ስራ ሄደች። ከዛ 9 ወር 10 ወር አካባቢ ደወልኩላት ለዚች ለሴትዮዋ ለሴቶች ጉዳይ ኃላፊዋ። እስኪ ቆይ ልደውልለትና እነግርሻለሁ አለችኝ። እሺ አልኳት። ከዛ ደወለችልኝ። አይ የራስሽ ጉዳይ ከፈለግሽ ክሰሺ ብሎሻል። እንግዲህ ለሷ እኮ 2 ቃል ተናግሯል አምኗል አይደለ? እንደገና ትረጋጋ ልረዳ ትችላለሁ ብሏል። በቃ ኦሬዲ እኮ አምኗል። ለሷ የህግም ሰው ናት፣ ልትከራከርልኝ እኮ ትችላለች። እንደው ብትችል ማለት ነው ሰብአዊነት ቢሰማት። ግን ያለሽ ከፈለግሽ ትክሰሰኝ የራስሽ ጉዳይ ብሏል። እሺ አመሰግናለሁ። ቀጥታ ፍርድ ቤት ሄድኩኝ። ፍርድ ቤት ሄጄ ተወኝ። እኔ አሁን አልቅሼ ደክሞኝ
አይኔ ማለት ደርቅ ያለው የዛን ጊዜ ገና ወሬ ሲጀምር ነው ማለቅሰውና እዛ ፍርድ ቤት ሄጄ ማውራት እስከሚያቀታይ ክስ ጀመርኩኝ። ስራው ምንድነው ሲሉኝ ኤሌክትሮኒክስ ነው የሚሰራው። ሱቅ አለው፣ የእቃ ሱቅ አለው። እቃ ከአዲስ አበባ እየወሰደ ይሸጣል። እንደገና ብየዳ ቤት አለው። ያ ሁሉ እኔ እንትን ንብረት ክፍፍል አይደለም የተናገርኩት በዛ ሰዓት። ስራው ምንድነው ሲባል ያው የማውቀውን ስራ ነገርኳቸው። ከዛ ተጠራ። ምን መጥሪያ ሰጡኝ። መጥሪያውን ደውዬ መጥሪያ ልሰጥህ ነበር ከፍርድ ቤት እና የት መጥቼ ልውሰድ? ልክ በቃ ምንም የድንጋጤ የሰርግ ወረቀት ልሰጠው ነው የመሰለው። የት መጥቼ ልውሰደው አለኝ። ችግር የለውም እሺ፣ መንገድ ላይ ቀጠርኩት ማለት አስፋልት መንገድ ጋር ናና ነው ውሰድ አልኩት። እሺ ግን ስሰጠው ግን እባክህን ተው ይሄን ልጅ አታጉላለው። እኔን ችግር የለውም እኔ የሆንኩትን ልሁን በጥፋቴ ነው ምንም በሆነ እኔ አይገርመኝም። ግን ይሄ ልጅ ተው አይቀጣ ስለው እሱን የምትዘፍኒበት ሄደሽ ዝፈኝ ነው ያለኝ። እግዚአብሔርን እሺ ብዬ ወረቀቱን ሰጥቼው ወደ ቤት ሄድኩኝ። ሞራሌን ራሱ እኔ በጣም ነው የገደለብኝ ከምነግርህ በላይና እሺ ከዛ ፍርድ ቤት ተገናኘን። እብድ ነሽ ከአረብ ሀገር ስለመጣች ጭንቅላቷም ልክ አይደለም ሁላ ሲለኝ ነበርና ሁሉን ነገር አስረዳን በየተራ። ይሄ ልጅ ጭራሽ እኔ እንደማንኛውም ከስተምር ገብቼ ተጠቅሜያለሁ አላቃትም ነው ያለው ፍርድ ቤቱ ማለት ነው። ጭራሽ ሶስተኛ ቃል ነው ደግሞ የተናገረው። ለሴትየዋ ትረዳለሁ ብሎ ነበር። ከዛ ደግሞ ለኔ የራስሽ ጉዳይ ብሏል። እዛ ደግሞ ከስተምር ነኝ አለ። ጭራሽ ከስተምር ነኝ እንደማንኛውም ሰው ገብቼ ተጠቅሜያለሁ። እሷ ብዙ ዘመዶች አሏት ሁላ ምናምን ማለት ዘመዶች ስለ ወዳጆች በቃ ወደዚህ ወደዛ እንደምል ማለት ነው። ያ ራሱ አንደኛ እሱ ያስቀጠዋል። ከዛ ተከራከረን ምናምን ምስክር አምጡ ተባለ። እኔ ምስክር ከየት ላምጣ? እዛ ጋር እንደነገርኩህ 2 አመት ኖር ያለው ግን አሁን ነው የኖርኩት እንጂ በልጅነቴ ገና ህፃን እያለሁ ነው ከዛ የወጣሁት። የሚያቀይ ሰው የለም። ምስክር እስኪ ሁኑኝ ምናምን ስለዚህ ጉዳይ እንዴ ራሱን አይደል እንዴ ምናምን እያለ የሚያጨበጭበው ሁላ ምስክር ሁኑኝ ምናምን ብዬ ስጠይቃቸው አረ አንሆንም እኛ ጠላት አናፈራም አሉኝ። ግን ሳልነግራቸው በፊት እዛ ፍርድ ቤት 3 ምስክር አስመዝግቤያለሁ። እኔ እኮ ግን አስመዝግቤያችኋለሁኝ ያው በጉዳዩ ስለምታውቁ ስላወራኋችሁ ብዙ ጊዜ ምናምን ስላቸው እኛ አንሄድም ከዛ አልንሄድም ብለውኛል ብዬ ስላቸው ፖሊስ ጣቢያ ሄጄ እንዴ በፖሊስ ሄደን ፍርድ ቤት ማለት ነው በፖሊስ እናስመጣቸዋለን ከዛ ደውዬ በፖሊስ እናስመጣቸዋለን ብለዋችኋል። ከዛ መጡ። እንደዛ ሲባል በመጨረሻ ፖሊስ ከሚያመጣ እኛ እንሂድ ብለው መተው ምስክር ሲሰጡ እኛ እናቅም ነው ያሉት። ለኔ ምንም ውጤት የሌለው ምስክርነት ነው። ከዛ የሱ ምስክሮች ደግሞ ምንድነው ያሉት? ሱቅ አለው። አው ሱቅ ሳይሆን ዝም ብላ ሸቀጣ ሸቀጥ ቅልል ያለች ነች አሉ። ስራ ደግሞ የለውም። የመሰከሩለት ለሱ እንደውም ለኔ በጣም ቀረብ ያለ ምስክርነት ነው። አልወለደም ብለው አይደለም የመሰከሩለት፣ ገንዘብ የለውም ብለው ነው የመሰከሩለት። እኔ ደግሞ ስለ ገንዘብ ስለ ንብረት ክፍፍል አይደለም እዛ ጋር ስከራከር የነበረው። ልጁን ማን የልደት ካርድ አውጣለት ይሄ ልጅ ትምህርት ቤት በምን ይገባል? ይሄንንም አንስቼ አላነሳሁልህምና የልደትም ካርድ ነበር ጥያቄ፣ አባትነትና የልደት ካርድ። ከዛ የሱ ምስክሮች ጭራሽ ገንዘብ የለውም ነው። 10,000 ብር ነበር ያስመዘገብኩት እንዲሰጠኝ የቤት ኪራይ፣ ለቀለብ፣ ለሳሙና፣ ለሞግዚት። እኔ ስራ የለኝም ስራ እንድሰራ ለሞግዚት ተብሎ ነው ክሱ ላይ የሚሞላው ማለት ነው። ስንት ብር ነው የምትፈልጊው ምናምን ይባላል። 10,000 ብር እና የሱ ምስክሮች ይሄን ያህል ብር ማውጣት አይችልም፣ የልጆች አባት ነው። ልጆቹን ታዲያ እንዴት ረስቶ ነው እሱ ሲሽከረከር የነበረው? ልጆቹ ጭንቅላት ውስጥ አልነበሩም በሰዓቱ? እንዴት ነው ነገሩ? እኔ በዛ ሰዓት እዛ ለነገሩ እንደዛ አላልኩም። ግን እሺ
እኔ ንብረት ክፍፍል አይደለም እዚህ ጋር ይሄን ልጅ እመን ነው ያልኩት አልኳት ለዳኛዋም። ከዛ እሷ ከአረብ ሀገር ብዙ ገንዘብ አላት፣ መጠጥ ቤቷም በጣም ብዙ ከስተምር አላት፣ ራሷን መቻል ትችላለች። እኔ ሚሊዮነር ብሆንም እኮ ይሄ ልጅ ግዴታውን ልጁ ነው ግዴታውን መወጣት አለበት አይደል እንዴ? የአባትነት ድርሻውን መውሰድ አለበት። ከዛ እሺ ምስክሮቹም እንዳሉ ሆነው አለቀ። ከዛ ዲኤንኤ ተባለ። ከዛ እየሰማኸኝ ነው አሌክስ? አዎ እየሰማሁሽ ነው በደንብ። እሺ ከዛ ዲኤንኤ ተባለ፣ ለአርሾ ተጻፈልን። ከዛ አርሾ ሲባል እሺ ወረቀቱን ተቀበልን፣ እሺ ተባባልን። በቃ የምንሄድበትን ቀን ወሰንን። በነጋታው ደውሎ አረ እዚህ ቦታማ አልሄድም አለ። ለምን 40 ምናምን ሺህ ብር እኔማ አልከፍልም እንዴ? ይሄ እኮ ነገር ያንተ ካልሆነ ይሄንን ብር እኮ ህግ ማለት ፍርድ ቤቱ እኔን ነው የሚቀበለኝ። ከፈለክም እኮ አንተ ተበድረህ ልታስመረምር ትችላለህ እባክህን ብዬ ስለው አረ ጭራሽ እዛ አልሄድም ሌላ ቦታ አለ አለ። ሌላ ቦታ የፎረንሲክስ ነው ምናምን የሚባል ቦታ አለ፣ እዛ እንሄዳለን። ሄደን እንደገና የዲኤንኤን ወረቀት እናስቀይር። ጭራሽ እኔ ካሁን በኋላ አንተ የምትለውን አልሰማም አልኩት። እኔ የምለውን አልሰማም ብለኸኛል ከዚህ በፊት። አሁን በቃ ፍርድ ቤቱም ወስኗል። እኔ እኮ አርሾ ጻፉልኝ አላልኳቸው፣ እራሳቸው በፍላጎታቸው ነው በህጉ መሰረት ጽፈው የሰጡን አይደል እንዴ? ስለዚህ ለምን ይቀየራል? አልቀይርም። እነሱ እንኳን ልንቀይር ቢሉ እኔ ይሻልልም። ለምን ይሄ ሰውዬ የተንኮሉ እዛ ሰው ቢኖረው እኮ ሊያስቀይረው ይችላል። እኔ አላውቅም፣ ሊቀየር ይችላል አይታወቅም። ስለዚህ እኔ አርሾ ነው መሄድ የምፈልገው ብዬ በዛ ክርክር ውስጥ ገባን። ከዛ ተመልሰን ፍርድ ቤት ሄድን። ተስማሙ አሉ። ኧረ እባክህ አልስማማም አልኳት። እኔ እንደ ፈጣሪ ስለምነው አልነበር እንዴ እንስማማ ብዬ። አሁን ተስማሙ ምን ማለት ነው? ኦልሬዲ በቃ ተወስኗል። እኔ መሄድ ነው የምፈልገው አርሾ አልኩኝ። 48 ሺህ ብር እኔ ገንዘብ የለኝም፣ ከፈለግሽ አንቺ አስመርምሪ አለ። እኔ ብር ቢኖረኝ አንተ ጋር እኮ ፍርድ ቤት ለፍርድ ቤት ለዛውም አሁን ነው እንጂ የጠነከረው ልጅ የዛ ሰዓት ምግብ አይበላም ነበረ፣ ገና ነበር የ9 ወር ምናምን ነበር። ይህንን አራስ ልጅ መተኛት በነበረበት ሰዓት መጠጣት በነበረበት ሰዓት እኔ አዝዬ ፀሐይ ለፀሐይ ስዞር የነበረው የብር ችግር ኖሮኝ ነው እንጂ አንተ ጋር እኮ መጨቃጨቅ ፈልጌ አይደለም። ስለዚህ እኔ ብር የለኝም አልኩት። ከዛ እንደውም ይግባኝ ጠይቃለሁ አለ። ከዛ ፍርድ ቤቶቹን እኔ አልፈልግም፣ በዚሁ ማንቀጥል ከሆነ እንደውም እኔ ክሱን አልፈልግም ተውኩት አልኳት። ለምን እኔ ፍትህ ለማግኘት ብዬ ነው እንጂ እሱን እኮ ለመርዳት ብዬ አይደለም እዚህ ጋር የመጣሁት። እሱ በሚፈልገው መንገድ እዚህ ጋር ጥፋተኛ ነው እስከሚወሰን ድረስ ክስ ተከሳሽ እስከሆነ ድረስ እስከሚወሰን ድረስ የሱ ማለት ጥፋቱ የኔ እስከሆነ የኔ ነው እስከሚባል ድረስ ይሄ ሰውዬ የኔ ነው አይደል መብት ሊከበር የሚገባው። ለምን ከሳሽ ነኝ እኔ ፍትህ ፈልጋለሁ ብዬ ነው ሄድኩት። ጭራሽ ተስማሙ ምናምን ብለው ቁጭ። ከዛ ፈራሁ። አንደኛ ለራሴን ፈራሁ። እዛ ጋር ማንም ስልክ ደውሎ እንኳን እንዴት ነሽ ብሎ የሚለኝ ሰው የለም። አንድ ቀን በሬ ክፍት በሆነበት ሰዓት ድርግም ብሎ መጥቶ በዱላ ጭንቅላቴን ብሎ ይሄድስ ማን ነው የሚጠየቀው? በጣም ነው የምፈራው ብታይ ማለት ነው። ስንቀሳቀስ ገበያ ሲሄድ ሞተር አለች፣ በዛ በሞተር ሲሄድ ይገጨኝ ይሆን እያልኩኝ ነፍሰ ጡር እያለሁማ ያለኝ ጭንቅቶ። ከዛ እቃዬን እንደገና ደግሞ መሸጥ ጀመርኩ፣ የመኖሪያ እቃዬን ማለት ነው። አልጋዬን ሸጥኩ፣ ምን ያልሸጥኩት ድስት ምናምን ሳህን ሁሉን ነገር ሸጬ አሁን አዲስ አበባ ዙሪያ ነው ያለሁት። መጀመሪያ እቃውን ከመሸጤ በፊት ቦታዬን ሸጥኩኝ። ይኸውልህ ያችን ጥሪት የነበረችኝ የአረብ ሀገር ጉልበቴን ላቤን የላቤን ሳንቲም ማለት ነው ሸጥኩት። ለምን ይሄንን ልጅ ላስርበው አልፈልግም። ቤት ኪራይ መክፈል አለብህ፣ ብዙ ወጪ አለብህ። ስለዚህ ያንን ቦታ ሸጥኩት።
ጭራሽ ቦታ አላት ንብረት አላት እያለ ነበር ሲከራከረኝ የነበረው እዛ ፍርድ ቤት ማለት ነው። እኔ ፍርድ ቤቱ ራሱ በጣም ነው እኔ ቅሬታ ያለኝ ስለዛ ስለ ላሊበላ ማለት ነው። እና ንብረት ቢኖረኝ እዚህ ጋር ይሄ ልጅ እኮ እሱ ድርሻው አለበት እኮ የመርዳት ጭራሽ ቦታዬን ሸጬ ቃይን ሸጬ ከዛ ከላሊበላ ወጥቼ መጣሁ ማለት ለምን አንደኛ እዛ መኖር ጣልቼው አልነበረም። አንደኛ ኑሮ ርካሽ ነው መኖር ፈልግ ነበር እዛ ልጄ እስከሚጠናከርልኝ ድረስ ግን ፈራሁ። አንድ ቀን ማታ መቶ የሆነ ነገር ቢያደርገኝ በቃ የሰቀቀ ኑሮ ነበር የምኖር የነበረው ማለት ነው። ከዛ ቦታውንም የሸጥኩት በተገዛበት ነው። 1 ብር ሳይተርፍልኝ ማለት ነው። እንግዲህ 2 አመት የገዛው ቦታ እንዴት 20 ሺህ ብር እንኳን አያተርፍም እንዴ? ሳያተርፍ ነው የሸጥኩት። አንደኛ አገሪቷ ሰላም ስላልሆነች ገዢ የለም ሻጭ ነው ያለውና ሸጥኩኝ። እጄ ላይ 1 ብር ቸግሮኝ ነው የሸጥኩት ቦታውን ላለመሸጥ ነበር እሱ ጋር ክርክር ውስጥ የገባሁት። ቢያንስ የሆነች ነገር ቢያግዘኝ እኔ ምሰራለሁ ቦታ አይሸጥም ነበር ብዬ የምፈልገው ግን ምንም ፍትህም አጣሁኝ። ጭራሽ ደረቱን እኔ እንጃ በጣም ነው ኮንፊደንሱ ምልህ ጭራሽ ሰበር እንኳን አይልም። ልጅ እኮ ነው የወለደው አይደል እንዴ? ለልጁ እንኳን ሰው አይጸጸትም። ዘሩን እንዴት ሰው ሜዳ ላይ ይጥላል እውነት። እና ቦታዬን ሽጬ አሁን ቁጭ ብዬ ትንሽ ችግር ነበረበት ልጄ ማለት ነው ሲወለድ ይሰማል። አዎ ይሰማል። እሺ የዘር ፍሬው አንዷ ላይ ነበረችና እግዚአብሔር ይመስገን ወረደች። ግን እዛ አካባቢ የዘር ፍሬ መውረጃው አካባቢ ክፍተት አለ። ሲያለቅስ እየወረደች አንጀቱ እግዚአብሔር ይመስገን አሁን ከትላንት ወዲያ ነው ያሰራሁለት ሆስፒታል ማለት ነው። እንደዚሁ ደጋግ ሰዎች አግዘውኝ ተሰራለት እግዚአብሔር ይመስገን ሰርጀሪ። እና ያቺም ነገር ነበረች በዛ ሰዓት በቃ ውስጤን ትክክል ማለት ልጄን ጣል ላለማድረግ አንደኛ ጤነኛ ልጅ ነው ጥለህ የምትሄደው ለማንኛውም ሰው። ግን ያቺ እንከን ስለነበረች ለልጄ በጣም ነበር የምሳሳለት። ሱሪ ሳለብሰው ሳዝለው ሁሉ እሳቀቅ ነበር። ለምን እግሩን ፍልቅቅ ሲያደርገው ችግሩ የነበረው እዛ ጋር ነበር የዘር ፍሬው ባለመውረዷ ምክንያት ማለት ነው። እና በጣም ነበር የምሳቀቀው። አሁን እግዚአብሔር ይመስገን የዘር ፍሬዋን በራሷ ሰዓት ነው የወረደችው። ግን ያቺ ክፍተት መሰራት ስለነበረባት ሰርጀሪ ተሰራለት ሰሞኑን። እና እዚህ ከመጣው ሁላ እንደው ልቡ ቢራራ እያልኩኝ በውስጥ አወራው ነበር እባክህን ይሄ ልጅ እንደ ፎቶውን ይው እስኪ ስለው ዲሌት ነው የሚያደርገው ወዲያው እንደገና ብሎክ ያደርገኛል። አሁን 2 ሲም አለኝ፣ 2ቱ ሲም አይሰራም። ወደሱ አይደውልልኝም። ሜሴጅም ጭራሽ እኮ ሜሴጅ ይሰራ ነበር። ሜሴጅ ራሱ አይልክልኝም። እና ቤተሰብ ደግሞ የኔ ቤተሰቦች ምን ቤተሰብ ስልህ ከልጅነቴ ነው ብቻዬን ነው የኖርኩት። እኔ ቤተሰብ ልላቸውም አልፈልግም። አያቴ ነች ያሳደገች፣ ነፍሷን ይማረው አያቴ ሞታብኛለች። ሌሎቹ ራሳቸው ብቻቸውን የኖሩ ናቸው። አብሮኝ የኖረ ስለሌለ ብቻ ግን ጠይቄያቸዋለሁ ልጄን እንዲይዙልኝ አረብ ሀገር እንዲሄድ እንድሰራ። ግን ኧረ ሪስኩን አንወስደውም ምናምን አሉ። ችግር የለውም እግዚአብሔር ይመስገን እኔ እስካሁን ድረስ ከአረብ ሀገር ይዣት የመጣው ሳንቲም አላስቸገረችኝም። ማለት ይሄ በጣም ብዙ ነገር ፍላጎቴን ገትቼ ማረግ ያለብኝን ነገር እያደረኩ ነው እስካሁን የቆየሁት። ልጄም ታከመልኝ የነበረች ነበረው ችግር እውነቱን ማወቅ አለበት። በጣም እንቅልፍ የለኝም ብላችሁ አታምኑኝም። የእውነት እንቅልፍ የለኝም። ልክ በቃ የተበደለ ሰው እንዴት ነው ውስጡ ሰላም አይኖረውም አይደለ? ጥፋት ስለሌለኝ ይመስለኛል እኔ ሰላም ያጣሁት። በሰዓቱ ማንነቱን አውቄ በቃ ይሆናል አይደለ? ሰው ነኝና ፍቅሩ አጃጅሎኝ ምናምን ቢሆን እንደው ጥፋተኛ ነኝ ብዬ ጸጥ እላለሁ። ግን እንደዛ አልነበር። ሰው ነኝ፣ ትልቅ ነኝ።
ትልቅ ነኝ ስልክ ብዙ ነገር አይቻለሁ። በዚህ ሰዓት የሚያታልለኝ ነገር የለም። ግን እሱ መጠቀሚያ አድርጎ ስለጣለኝ ይቆጨኛል በጣም። በቃ ልክ ፍትህ የሆነ ነገር ሆኖ ፍትህ እንዳጣ ሰው ነው ስሜቴ። ሁሉ ጊዜ ይጸጽተኛል፣ እጸጸታለሁ። እና ይሄንን ነገር ከውስጤ እንዲወጣ ከሱ ጋር በህግ በኩል መጨረስ ፈልጋለሁ። አባትነቱ ምንም አያደርግለት እየለመንኩ ላሳድግ ነኝ። እግዚአብሔር ነው ምልክ። ግን አባትነቱን እንዲያቅ በዲኤንኤን ከፈለገ አሁንም ያለበት ይሄ የፎረንሲክስ የተባለው ቦታ አጣርቻለሁ። በፊት ስለማላቅ ነው። አሁን ስጠይቃው ይሄ የመንግስት ነው ትንሽ ነው ገንዘቡ ብለውኛል። እና ከፈለገ ራሱ በዛ አስመርምሮ ይሄን ልጅ አባትነቱን ያረጋግጥልኝ። እኔ አሁን ልንገርክ ልጄን ወይ ጎረቤት ወይ የሆነ ወንድ ልጅ ሲያገኝ ብታይ እንዴት እንደሚሆን ልነግርህ አልችልም። አሁን ቅድም ዛሬ ማርያም አይደለ ተጠርተን ነበርና እዛ ሄጄ ቡና ልጠጣ የሆነ ሰውዬ ቁጭ ብሏል። ከስሩ ሊወጣ ነው እግሩ መሃል ቆሞ እና ያንን ሳይ ራሱ እቆጫለሁ። ማለት እኔ ምንም አያንሰኝም። እንዴት እንደው ያለ አባት ልጄን እፈጥራለሁ ብዬ አንደኛ በራሴም አዝናለሁ። ሁለተኛ ደግሞ የሆነው ይሁን በሩቅ እንኳን ይሄንን ልጅ ምናል ቢረዳው አይደል እንዴ ባለቤቱንም አሳምነው በቃ ይሄ ጥፋቴ ነው ይቅርታ ብሎ ይሄንን ልጅ ግን በቃ እንጠይቀው። የልጆቻችን ወንድም ነው። ሴት ልጅ ደግሞ ወልደዋል። አሁን ቅርብ ጊዜ ያው ኢንፎርሜሽን ሰው ያደርሳልና ሴት ልጅ ወልዳለች አሉ አሁን ቅርብ ጊዜ ባለቤቱ። ይሄ ልጅ ወንድ ልጅ ነው። ብዙ ነገር ብዙ ታሪክ ይፈጠራል ባለመተዋወቅ አይደለ? የራሱን የእህቱን ልጅ ምናምን ብዙ ነገር ነው የሚፈጠረው። እሷን እንኳን ባያገኝ የሱ ልጅ ወይ ደግሞ የሷ ልጅ ሌላ ታሪክ ሊፈጠር ይችላልና ይሄ ልጅ በቃ የራሱ ነው። ይመንልኝ። እንደው ሳንቲም እንኳን አልሰጥም አልቆርጥም ካለ አይቁረጥ። እኔ እየለመንኩ የሰው ፊት እየገረፈኝም ቢሆን ልጄን አሳድጋለሁ። እኔ አሁን ለሰው ሰጥቼውም ለመሄድ አስቤ ነበር። ሰው አግኝቼ ነበር ልጄን የሚቀበለኝ በህጋዊ መሰረት። ልጆች አሳዳጊ ናት ሴትዮዋ፣ ድርጅት ነው። ግን ልጄን ለድርጅት ለሰው እንዳሸጭብኝ እኔ አረብ ሀገር ሄጄ በየወሩ 10,000 ብር ድረስ እየላኩኝ ልጄን ያዥልኝ፣ በየጊዜው ደግሞ ታሳይኛለሽ በፎቶ ብዬ ስላት እሺ አለችኝ። እና ይሄንንም አሰባስብ ያለው ግን ከልጄ መለያየት ምን አልፈልግም። አንደኛ ያለ እናት ነው ያደግኩት። አያቴ ነች ያሳደገችኝ። እናቴ እንደወለደችኝ እንደውም ከልጄ 1 አመት ከምናምን ይሆናለሁ ጥላይ ስትሄድ ማለት ነው። የእናት ፍቅር አላቅም። አባቴ በልጅነቴ ነው የሞተው፣ ነፍሱን ይማረው። የአባት ፍቅር አላቅም። እንደገና ልጄን አሁን ደግሜ ይሄንን ህይወት ልደግምለት ነው። ግን እኔ አሁን ሁለት ነው የማስበው። አንደኛ መወሰን ራሱ አቃተኝ። እስኪ ስነ ልቦና ከቻላችሁም እንድረጋጋ። እኔ እዚህ አሁን ተመላላሽ ስራ እየሰራሁ ራሱ ልጄን ማቆያ እያስቀመጥኩኝ ልጄን መያዝ እፈልጋለሁ። ግማሽ ጎኔ ደግሞ ይሄ ስራ እስከመቼ ነው የሚያኖረኝ? በቃ ልጁን ለዚህ ድርጅት ሰጥቼ ደግሞ ሄጄ ለስራ አላለሁ። ግማሽ ደግሞ ያንን ተውና አረ ለሳንቲም ብዬ ደግሞ ለገንዘብ ብዬ ደግሞ አልሄድም። ልጄን እያሳደኩ እዚሁ ከእጅ ወደ አፍም ቢሆን እኖራለሁ እያልኩኝ እወዛገባለሁ። ይሄ ራሱ አንድ የጭንቅላት በሽታ ነው ማለት ስትወዛገብ ለበሽታ ነው የሚያጋልጠው ብዙ ነገርና ብቻዬን ጓደኛ እንኳን የለኝም በዚህ ሰዓት የሴት ጓደኛ መጥቶ የሚያወራኝ እንደዚህ። እንደገና ደግሞ እንደዚህ ያገኘሁት ሰው ሳወራ ይርቁኛል ማለት የሆነ ችግር ያለበት ሰው፣ ገንዘብ የሌለው ሰው የሌለው ሰው አሁን ላይ ብዙ ተፈላጊ አይደለም። ተከራይ ራሱ ገንዘብ የለኝም ስራ የለኝም የሚለውን ወሬ እንዲሰሙብኝ አልፈልግም። ለምን እዚህ ጋር እነሱ የሚኖሩት በዚህ ቤት ኪራይ ነዋ። ማብራት ሲጨምር ጨምር ትባላል፣ የሆነ ነገር ሲሆን የሆነ ነገር ይባላል። እና ይሄንን የማልወጣ ከሆነ እነሱም አይፈልጉኝ አይደለ እንዴ? እና ቁጭ ብዬ በቃ የማብሰለስለው ማወጣ ማወርደው ስለዚህ ጉዳይ ነው። እሱ እዛ እግሩን ዘርግቶ ይኖራል፣ እኔ እዚህ ብቻዬን። እኔ አሁን እንኳን እግዚአብሔር ልጅ ሰጠኝ፣ ግን
ብቻዬን በሆን ማንንም ማስቸገር ሰው አልነበርኩም። ጎበዝ ጠንካራ ሰው ነበርኩ። ከአንዴም 3 አረብ ሀገር ሄጃለሁ። ያው እየመጣው ገንዘቡ እያለቀ እየተመለስኩ ነው የሚሄደው። ያሁኑ ነው እግዚአብሔር ይመስገን አሁን ያመጣሁት ከዱባይ ልጄን እስከሚጠነክርልኝ ድረስ የበረከተልኝ እግዚአብሔር ይመስገን። ያው ቦታዬንም ሸጬ ቢሆንም ብዙ ነገር ሸጫለሁ፣ ጫማ ልብስም ሳይቀረኝ እና ግን አሁን ለወደፊት የማስበው ልጄን ጥዬ መሄድ አልፈልግም። አንደኛ ከምንም በላይ ከገንዘብ በላይ የሰው ልጅ ፍቅሩ ነው ዋናው። እኔ አሁን ቤተሰብ ለማን ፍቅር እንዳለኝ አላውቅም። ዝም ብዬ ነው የምኖረው። ለምን አያቴን የተወሰነ አያቴን ወዳታለሁ ስላሳደገች፣ ሌላዎቹን ግን ስለማላውቃቸው ምንም አይነት የሰው ፍቅር የለኝም። የእውነቴን ነው የምልህ። ውጭ ላይ ነው የኖርኩት። እኔ ለዚህ አደባባይ ላይ የማይወራ ብዙ ታሪክ አይቻለሁ። እኔ መኪና ገጭቶኛል፣ ግን መኪና ቢገጨኝ ምንም አልሆንኩም። እኔ እንጃ እግዚአብሔር ይፈልገኛል መሰል። የሆነ ጊዜ ማታ ላይ እኔ አሁን አፍንጫዬ ስፍ ነው፣ ግንባሬ እዚህ ጋር ከቅንድቤ ጋር እንደዚህ ከፍ ብሎ ከላይ ደግሞ እንደዚህ ፀጉሬ ስር ዱርዬ መቶኛል በጠርሙስ። አይኔን እግዚአብሔር ጠበቀልኝ። ብዙ ነገር አሳልፌያለሁ፣ ግን አሁን ላይ እኔ አሁን እግዚአብሔር ይመስገን ጤና ሰጥቶኛል። ብዙ ነገር ባሳልፍም ጤና አለኝ። ግን ደግሞ ለገንዘብ ብዬ ይሄንን ህፃን ልጅ ጥዬ መሄድ አልፈልግም እና ይሄ ነው ባጭሩ። እንግዲህ ብዙም አነጋገር ስለማልችል ነው። እሺ አይዞሽ፣ እስቲ ሚዩት አድርጊና አዳምጪኝ እስቲ። ማለት አንደኛ ሌሎቻችሁ ከዚህ መማር ካልቻላችሁ እንግዲህ ይበላችሁ ነው የሚባለው፣ ሌላ ምንም አይባልም። ወንድ ልጅ ጋር ሳትጋቡ አብራችሁ አትኑሩ፣ አብራችሁ ለመኖር አትሞክሩ። ሴት ልጅ ነሽ ዋጋው የምትከፍለው። ወንዱ አያረግስ አያምጥ ምንም የሚሆነው ነገር የለም። ገብቷችኋል? እናንተ ናችሁ መከራውን የምትጋፈጡት። ሶፋው፣ ቁምሳጥኑ፣ ምንጣፉ ጥሩ ነው እና እያየን እንጨምራለን። ሻቲሽ መታረጃሽ ነው በሴት ላይ ይቀይራል። በዚህ አሁን ፍቅራችሁ ስትፋቀሩና አየር ልክ ንፍ ስትሉ እንደዚሁ ይቀይራል። ሰው ሲጋባ ሲያገባሽ ሽማግሌ ልኮ ምናምን ለምኖ ሲወስድሽ ግን ኃላፊነት አለበት። የሚጠይቀው ሰው አለ። ተው ማነ ምንድነ እንዴት ነው ይባላል። አሁን ምን ይበለው ይዞ ለዛ እኮ ነው ደጋግሞ የሚክድሽ እኮ። አሁን ያገባሽ የህጋዊ ሚስቱ ብትሆኚ እንደዚህ ልክድሽ ይችላል እንዴ? በጭራሽ። ሰው አንዴ ሸርተት ብለሽ ልጅነትም ይሆናል የገባሽበት መንገድ ነው። አሁን ምን አድርጊ መሰለሽ፣ ምናልባት ብዙ ሰዎች ገንዘብ ሊሰጡሽ ይችላሉ፣ ወይ የሆነ ንብረት ደገፍ ሊያደርጉሽ ይችላሉ። እኔ በጣም የሚጠቅምሽን አንድ ወሳኝ ነገር ልንገርሽ። አባትነቱን ታዩ። እንዲህ አይነት አባት መጣ ቀረ ለልጁ ምን ይጠቅመዋል? አባትነት እኮ ስነ ልቦና ነው። ልብ እኮ መወለድ ቋንቋ ነው እኮ ይባላል። ሰው አብሮሽ ሳይወለድ እንኳን ወንድም ይሆንሻል እኮ። እንዲህ አይነት አባት ልጁ ቢኖረው ራሱ ጉዳት ነው ትርፉ። ገብቶሻል? ምንም ጥቅም የለውም። ለልጁ በሽታ ነው የሚሆንበት ቢመጣ ራሱ። እንደውም ይሄ ሰውዬ የደረሰበት ነው መድረስ የሌለበት። አባት ተብዬው ልጁ የደረሰበት መድረስ የለበትም በአጠቃላይ። ቴንክ ዩ። ስለዚህ ክርክር ጭራሽ አባትነቱን ይመን አንቺ ለልጅሽ አንሰሽ የኔ እናት እንኳን አንቺ ቀርቶ እኮ እንስሳቶቹ ማለት ነው ውሻ፣ ጅብ ምናምን የምትያቸው ልጃቸውን በጥርሳቸው ይዘው እኮ ያሳድጋሉ። የወለዱት ልጅ እንስሳ ነው ልጅ። ሰዎች ብንበረታ ምን ያህል እንሄዳለን ነው። ለአንድ ልጅሽ እኮ አታንሽም አንቺ እንትን በሆነሽ እኮ አይደለም እኮ ደካማ ሆነሽ ሳይሆን እልህ ተናንቆሽ ነው። ዋጋሽ የማይከበርበት ቦታ ነው ያለሽው።
እንደውም ልጅነቴን ልጄን ልመን ብሎ ቢመጣ እንኳን ይሄ ሰውዬ ልጁ የደረሰበት አለማድረስ ነው ያለብሽ። ምክንያቱም የሚክድ አባት ለልጁ አያስፈልገው። መጠሪያ ምናምን ከቸገረሽ በአባትሽ ስም አትጠሪው፣ ምንም አይሆንም። ሲያድግ ይመጣል። ይሄ ልጅ እኮ ነገ ምናልባት የሀገር መሪ እኮ ሊሆን ይችላል። ገብቶሻል? ዶክተር ሊሆን ይችላል። የብዙ ሰዎችን ህይወት ተሸክሞ የሚሄድ ለብዙ ሰዎች መለወጥ ምክንያት እኮ ሊሆን ይችላል። ቆይ እንደዚህ እኮ ህፃን እንደሆነ እኮ እንዳትቆጥሪ። ያድጋል እኮ እንዴ! እኛ በቅለን ነው እንዴ? እያንዳንዳችን የት ይደርሳሉ? የትም አይደርሱም እኮ ተብለን እኮ ነበር እኮ አይደል? እያንዳንዳችን የት ይደርሳል የት ትደርሳለች እኮ ተብሎ እኮ የሚያውቅ ሰው ሊኖር ይችላል። የዛሬ ልጅነቱ ናት። ነገ በስሜ ካልተጠራህ ብሎ በልመና በንብርክኩ የሚንከባለል ሰውዬ እኮ ነው የሚሆነው። ይሄ አታውቂም እኮ እንዴት በእኔ ስም ይጠራ አንዴ እንኳን እጁን ልጨብጠው እኮ የሚለው እኮ አባት ሊሆን ይችላል እኮ። ዛሬ ይሄ ልጅ ስለ ህፃን ስለሆነ ማያድግ መስሎት እግዚአብሔር እኮ ታሪክ ቀያሪ ነው። በፈጣሪ እንጂ ማመን ያለብሽ በፍርድ ቤት ሄደሽ አመነሽ በቃ አባት ነህ ግቡ። ከዛ ልብ ከሌለው ምን ዋጋ አለው? ገንዘብ ሰጠሽ ህይወት ይሆነዋል? ህይወትሽን አይቀይረው። ልብ ነው አባትነት። የአባት ፍቅር ከልብ ሲወጣ ነው። ተከራክራችሁ ተጨቃጭቃችሁ ፍርድ ቤት ተከራክራችሁ ዲኤንኤ መርምራችሁ በምን አረጋግጣችሁ ሰው ልብ ከሌለው ሰውየው ያፈገፍጋል እኮ። እንደገና ደግሞ ከሱ ጋር ልትታገኝ ነው። ህይወት ስንት ሩጫ እያለብሽ የኔ ናት። አሁን ሁሉንም ነገር አቁሚና በህይወትሽ ውስጥ ቀጥ ብለሽ ለመቆም ለልጅሽ አታንሽ። ስራ መስራት ጀምሪ። ሀገር ውስጥ ሰራሽ ከሀገር ውጭ ሰራሽ እሱ ያንቺ ምርጫ ነው። በዙሪያሽ ሁሉንም የጀመርሻቸውን ክሶች ዲኤንኤ ምርመራ ምናምን እርግፍ አድርገሽ ተይ። ለልጅሽ የምታስቢ ከሆነ ለምን መሰለሽ ውጤቱ ምንም በዜሮ የተባዛ ነው። እሺ አሁን ተፈረደ እንበል እዚህ ጋር በቃ አለን። እሺ ዲኤንኤም ተመረመረ ምናምን ፍርድ ቤቱ አባት ነህ መርዳት አለብህ ምናምን አለው። ሶዋት እኔ ደሞዝ ይሄ ነው ብሎ በትንሽ ገንዘብ ያስመሰክርና 100 ብር ለ100 ብር ይሰጥሻል። ምን ታመጫለሽ? አይሽ ልብ ነው ብለሽ ለዛ ከልቡ ቢሆን ለልጁ መስዋዕትነት ይከፍላል። ከልቡ ስላለው ነገር ሰው ጠማማ ነው። ገባሽ? አይሽ ጊዜሽ ተበላሽ። ሴትን ሞራልሽ ለልጅሽ መስጠት ያለብሽ ፍቅር እየተቃጠለ ነው። ሟቾች ነን። ቀን ቀንን እየተካ ነው። መቼ እንደምንኖር መቼ እንደምንሞት አናውቀው። ቀጥ ብለሽ ቁሚ። ሰው ከዜሮ ይጀምራል። ስንት ሲንግል ማሞች አሉ እንዴት እንደሚያስደስቱኝ። ስንት ሲንግል ማሞኑ ልጃቸውን ወገባቸውን አስረው አሳድገው ልጃቸው ዛሬ ፓይለት ነው፣ ዶክተር ነው፣ የሀገር መሪ ነው። ገብቶሻል? ስንት ተመራማሪ ነው። ቁጭ ብለው ይኮሩበታል። እሷን ሴት መሆን ትችላለሽ አንቺ ያለማንም እርዳታ። በስሜ አይጠራ ምናምን ካለ አያስፈልገው። በአባትሽ ስም አስጠሪው፣ ችግር የለውም። ገብቶሻል? አይሞትም። ልጅሽ ነገ ታላቅ ይሆናል። እመኚ። ነገ ይህን ታሪክ ሲሰማ የሚኮራብሽ እናት ነው የምትሆኝ። ግን አሁን በዚህ እሱ ኢነርጂሽን አጨርሽ። እሱ ጋር ሲንግል ማሞችን በጣም ማበረታታው ለዚህ ነው። እንዲህ ብሎ ነው የሚያሳድጉት። ገብቷችኋል? አንዲት ሴት ሲንግል ማም ስትሆን ዝም ብላ ተገፍታ ነው ከኋላ። ከአንድ ሲንግል ማም ሴት ጀርባ አንድ ቀሽም ወንድ አለ። ወይ ትዳሩ መያዝ ያልቻለ ወይ ልጁን የካደ ኃላፊነት መቀበል ያልቻለ እንጂ ማንኛውም ሴት ወዳ ሲንግል ማም አትሆን። ምክንያቱም ሲንግል ማም ብትሆን ማህበረሰቡ የሚያሳድርባትን ተጽዕኖ ታውቀዋለች። ሲንግል ማም ከመሆን ትዳር ውስጥ መኖር ትመርጣለች። ገብቷችኋል? ግን አማራጭ ግን ከሌለው በህይወትም ግን መኖር አለባት። ትቀጥላለች። ታሸንፊያለሽ ለብቻሽ። ከዛሬ ጀምሮ አሁን ከዚህ እንደወጣሽ ምን አድርጊ? ልጅሽን አስቀምጪውና ፊት ለፊት አዲስ ጦርነት ልጀምሪ ነው ከህይወት ጋር። አዲስ ፍልሚያ ለነገ ታላቅነቱ ለነገ ታላቅነትሽ። ከማንም ሰው ጋር አታውሪ። ያሁን የጀመርሻቸውን ጭምልቅልቅ ያሉ ነገሮችን ዝግትግት አድርገሽ አዲስ ፍልሚያ ከህይወት ጋር። ስራ መጀመር፣ ወገብሽን አስረሽ ገንዘብ ሴቭ ማድረግ። ገንዘብ ያዢ፣ ገንዘብ ያዢ። የኔ እናት ገንዘብ ፓወር ነው። አሁን በዚህ ምድር ላይ ከፈጣሪ በታች ተርፈሽ እንድትኖር የሚያደርግሽ ገንዘብ ይባላል። ገብቶሻል? ገንዘብ ካለሽ ማንም ያከብርሻል። ከሌለሽ ትቢያነሽ፣ ማንም ሰው ዞር ብሎ አያይሽ። ከፈጣሪ በታች መትረፊያ መመኪያሽ ገንዘብ ይባላል። የዚህ ምድር አካሄድ ሴቭ አርጊ። ቀን ስራም ሰራሽ፣ ከሀገር ውጭ ሞተሽ ሰራሽ፣ አገር ውስጥም ሰራሽ፣
ከልጅሽ ጋር ደስተኛ ህይወት መኖር። ለምን የአንድ ብር በቆሎ በልተሽ አታርዲም? ንጹህ ሊና ካለሽ ነገ ይህ ልጅ ያድጋል፣ ትምህርት ቤት ይገባል፣ ይማራል፣ ታላቅ ሰው ይሆናል። ገብቶሻል? የዚህ አሁን ማቲ ትልቁን ድሪሚ። ሶስተኛው ነጥብ ልታግዟት የምትፈልጉ ሰዎች የቲክቶክ ኮይን አትስጧት። እሷ የቲክቶክ ኮይን አለ የሚያስፈልጋት። በውስጥ መስመር ፎሎ አድርጓትና አታውሩ። የሰጣችኋትን አይዞሽ፣ እህትሽ ነኝ፣ ወንድምሽ ነኝ፣ በጸሎታችሁ ራሱ ብትሏት የምትችሉትን